ኢብራሂም ትራኦሬ ላይ 23ኛው የግድያና የመፈንቅለ መንግስት ሙከራ ከትላንት በስቲያ ተደርጓል። በዚህኛው የግድያ ሙከራ የቀድሞ የአገሪቷ መሪ የፖል ሄነሪ ዳሚባና የምዕራባውያን ኃይሎች እጅ እንዳለበት ተገልጿል። በ36 ወራት ውስጥ 22ኛው የሆነው ይህ መፈንቅለ መንግስት እስከዛሬ ትራኦሬ ላይ ከተቃጡ አደገኛ የግድያ ሙከራዎች መሃል አንዱ ነው ተብሏል። ትራኦሬ ለጥቂት በተረፈበት በዚህ የግድያና የመፈንቅለ መንግስት ሙከራ ላይ ከመንግስት ለውጥ በተጨማሪ ወታደራዊ አመራሩን መበተንና የቀድሞውን መሪ ማንገስ የታቀደበት ነበር ተብሏል። ይህን ተከትሎም በቡርኪና ፋሶ የህዝቡ ቁጣ ይሏል። ዜናው ከዋጋዱጉ ከተሰማ ጀምሮም መላ ቡርኪናውያን ወደ አደባባይ ግልብጥ ብለው በመውጣት መንግዜም ከመሪያችን ጎን ነን ብለዋል። ለመሆኑ ከጎረቤት ሀገር ቶጎ የተነሳው ይህ መፈንቅለ መንግስት ምንን የተንተራሰ ነው? Something that is going on in Burkina Faso. While many of us we are busy concentrating on what is happening in Venezuela, there's something that has happened last night in Burkina Faso. Another failed coup. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ኢብራሂም ትራኦሬ ላይ ስለታቀደው 23ኛው የግድያ ሙከራና በዛ ዙሪያ እየተነሱ ስላሉ ጉዳዮች እናወጋችኋለን። ምስጋና ለቆራጥ መሪዎቻቸው ይድረስና በምዕራብ አፍሪካ ሳህል ቀጠና የሚገኙት ቡርኪና ፋሶ፣ ማሊና ኒጀር የአፍሪካውያን መገለጫ የሆኑትን ድህነትን፣ ጦርነትን፣ ሙስናንና የተዝረከረከ ስርዓተ መንግስትን በጥቂት ዓመታት ውስጥ በአስደናቂ ሁኔታ ማስቀረት ችለዋል። ከነዚህ ሀገራት አብዛኞቹ በተግባር ወደ ስኬትና ወደ ብልጽግና እየመጡ ሲሆን ቀሪዎቹ የአፍሪካ ሀገራት ደግሞ በመሪዎቻቸው አማካኝነት ልክ እንደተለመደው በጥሩ ቃላት የደመቁ ግና በተጨባጭ እውን የማይሆኑ የተለያዩ መፈክሮችን ማሰማታቸውን ቀጥለዋል። የእናት ሆድ ዥንጉርጉር ነው እንደሚባለው እነ ትራኦሬ፣ አብዱራህማንና አሲሚ ጎይታ እንዲህ አይነት ተአምር እየሰሩ ባሉበት ወቅት ወደ ደቡቡ የአህጉራችን ክፍል ወረድ ስትሉ ደግሞ በኮሎኒያሊዝም ዘመን ነጮች በጉልበት ወስደው ለራሳቸው ሰዎች የሰጧቸውን ለም የእርሻ መሬቶችን ሮበርት ሙጋቤ ከ25 ዓመታት በፊት ከነጮቹ ነጥቆ የመሬቱ ባለቤት ለነበሩት ለጥቁር ገበሬዎቹ መስጠቱ አግባብ አይደለም ብሎ ለም የእርሻ መስኮቹን ከጥቁር ገበሬዎች ወስዶ ለነጮች የመለሰውንና ያልበቃ ብሎት መሬቱን ለነጮች መመለሳችን ብቻ በቂ አይደለም፣ የገንዘብ ካሳም ይገባቸዋል ብሎ ከሀገሪቷ ተቀማጭ ገንዘብ ረብጣ ሚሊዮን ዶላሮችን ለነጮች ለመስጠት ዛሬም እየተሯሯጠ ያለውን የዚምባብዌውን መሪ ታገኛላችሁ። ይሄ ሰውና ጀግናው ትራኦሬም የሀገር መሪ ተብለው እኩል መጠራታቸው ለመቀበል የሚከብድ እውነታ ቢሆንም ካለፉት ጥቂት ዓመታት ወዲህ ቡርኪናውያን ቀና ብለው ዚምባብዌያውያን ደግሞ አቀርቅረው የሚኖሩ መሆናቸውን ሁነኛ ማሳያ ነው። የቡርኪናው መሪ ኢብራሂም ትራኦሬ ወለም ዘለም የማያውቅና ቀጥተኛ የሆነ ቆራጥ ፓን አፍሪካኒስት መሆኑን በተግባር እያስመሰከረ ነው። ከሉሙምባ፣ ከገማል አብደል ናስር፣ ከሳንካራና ከጋዳፊ በኋላ በቁርጠኝነት ፓን አፍሪካኒዝምን ያራመደና ስኬታማነቱንም በተግባር እያረጋገጠ ያለ መሪ ነው። ትራኦሬን አስቀደምን እንጂ አጋሮቹ አብዱራህማንና አሲሚ ጎይታም በጥቂት ዓመታት ውስጥ በሚያስተዳድሯቸው ሀገራት ላይ ተአምራዊ ስኬቶችን እያስመዘገቡ ያሉ መሪዎች ናቸው። የዛሬው ባለ ታሪካችን ትራኦሬ ገና ከወዲሁ ከ20 በላይ መፈንቅለ መንግስቶችና የግድያ ሙከራዎች ቢደረጉበትም እሱ ግን ውሾቹ ይጮሃሉ፣ ግመሉ ግን ጉዞውን ቀጥሏል እንደሚባለው ወደፊት መገስገሱን አላቋረጠም። ከሀገሪቷ ጀነራሎች ጋር አስቀድሞ በዘረጋው የሴኪሪቲ ኔትወርክና በገነባው አቅም ምክንያትም እነዚህን ሁሉ የግድያና የግልበጣ ሙከራዎችን በቀላሉ ማክሸፍ ችሏል። በስካሁኑ አትገረሙ፣
ገና ብዙ ታያላችሁ ያለው ትራውሬ ከወደ ሰሞኑን ደግሞ ከምስራቅ ጫፍ ጊስቦርን እስከ ምዕራብ ጫፍ ፌርባንክስና ከደቡብ ጫፍ ቴቴራ ዴል ፊውጎ እስከ ሰሜን ጫፍ ራኬቬክ መላው ዓለምን ያነጋገረ አፍሪካውያን ራሳቸውንና ማንነታቸውን ካወቁ ሀገራቸውንም ጠንቅቀው ከተረዱ ከልባቸውም ከሰሩ እጅግ አስደናቂ ነገሮችን በጣም በቀላሉ መስራት እንደሚችሉ በተግባር አሳይቷል። ትራውሬ በዚህ ተግባሩ አፍሪካውያን የራሳቸውን ዜጎች ዕውቀትና አንጡራ ሀብታቸውን ብቻ ተጠቅመው የረቀቁ የቴክኖሎጂ ምርቶችን ማምረት እንደሚችሉም በስኬቱ አረጋግጧል። አፍሪካውያን የአውሮፓ፣ የአሜሪካና የእስያ ምርቶች ማራገፊያ ሳትሆን ከነሱ የላቁ ምርቶችን ማምረት እንደምትችልና ህልውናዋ ከነዚህ አህጉሮች በሚላኩ ምርቶችና እርዳታዎች ላይ ያልተንጠለጠለ እንደሆነ ይልቁንም ከማንም ምንም ሳትሸምትና ሳትመጸወት በራሱ አቅም በምቾት መኖር እንደምትችል በገቢር ያስመሰከረ ስኬትን ተቀዳጅቷል። አሁን ላይ በኢብራሂም ትራውሬ የምትመራው ቡርኪና ፋሶ አዲስ የለውጥ ጎዳና ከጀመረች 2 ዓመታትን አልፏታል። ትራውሬ ወደ ፕሬዝዳንት ከመጣ በኋላ በአገሪቷ የሚገኙ በነጮች ቁጥጥር ስር የነበሩ አንጡራ ሀብቶችንና ካምፓኒዎችን ብሔራዊ ሀብት በማድረግ ህዝቡ የሀገሩ ባለቤት እንዲሆን አድርጓል። ከዚህም ባሻገር የሀገሪቷን ጦር ሰራዊት በእጅጉ በማጠናከር ማዘመንና ዘመኑን የዋጁ መሳሪያዎችን ማስታጠቅ ቀዳሚ ተግባር መሆኑን በመረዳት ከልማት ስራዎች ጎን ለጎን በአገሪቷ ሰራዊት መልክና ቁመና ላይ ስር ነቀል ለውጥ የሚያመጡ ተግባራትን እያከናወነ ይገኛል። ትራውሬ በዚህ ዙሪያ መጀመሪያ የሰራዊቱን አዛዦች ከዛ ደግሞ የሀገሪቷን ወጣቶች ተራ በተራ አወያይቷል። ከሰራዊቱ አመራሮች ጋር ባደረገው ውይይትም ወታደርና ማለት የሰራዊት ዩኒፎርም አድርጎ መንጎማለልና ነጋሪት እየደለቁ ወታደራዊ ሰልፎችን ማድረግ አይደለም። ከ2022 በፊት የነበረው ሰራዊታችን እንደዛ ብሎ ነበር የሚያስበው። አሁን ግን ይሄ ታሪክ ሆኖ ቀርቷል። አዲስና ጠንካራ የሆነ ሁሉን አቀፍ ሰራዊትም ገንብተናል ብሏል። ትራውሬ አክሎም ሰራዊቱ እጁን ወደ ኋላ የታሰረና ጥቃት ሲደርስበት እንኳን አጸፋ መስጠት የማይችል በእጅጉ ደካማ ነበር። አመራሩም ነፃ ህልውና ያልነበረውና በራሱ እዝ ያሉትን ወታደሮች እንኳን ማዘዝ የማይችል ነበር። ይህ ደግሞ በአጋጣሚ የመጣ ሳይሆን በተጠና መልኩ ነጮቹ ሲተገብሩት የነበረውን የእጅ አዙር የቀኝ ግዛት ዘመን አንዱ እውነታ ነው። ውትድርና ከትጥቅም የሚበልጥ አርበኝነትንና የእንችላለን መንፈስን ይጠይቃል። እኛ የራሳችንን ጠንካራና አስተማማኝ ሰራዊት ለማቋቋም አማካሪም ሆነ አጋዥ አያስፈልገንም። እገዛ ካስፈለገን ለእኛ የሚበጀንን ወዳጅ መርጠን ወዳጅነትን መሰርታለን። ከሚያከብሩን ሀገራት ጋር የጋራ የትብብር ትስስሮችን ከፈጠርን በኋላ የተገኘውን ውጤት ማንም ባይኑ የሚመለከተው ስለሆነ በዚህ ዙሪያ ብዙ ማውራት አልፈልግም። ይሁንና ከናንተ ቡርኪናቤን የሚመጥን ትጋትና ጠንካራ የአርበኝነት ስሜት በተግባር እንዲንጸባረቅ እፈልጋለሁ። ይህን ስታደርጉ ጥረታችን ፍሬ ያፈራል ብሎ ገልጾላቸው ነበር። በመሪነት 3 ዓመት የሞላው ኢብራሂም ትራውሬ ግን መንገዱ ሁሉ አልጋ ባልጋ ጉዞም ካሜኬላ የጸዳ አልነበረም። በእነዚህ 36 ወራት በርካታ ፈተናዎች በዝተውበት ነበር። በምዕራባውያኑ ሚዲያዎች ከሚነዛው ፕሮፓጋንዳና እርሱን ከህዝቡ ጋር ለማቃቃርና ለማራራቅ ከሚደረገው ያላሰለሰ ጥረት ባሻገር በ3 ዓመታት ውስጥ ከ21 ጊዜ በላይ የግድያና የመፈንቅለ መንግስት ሙከራዎች ተደርገውበታል። ከነዚህ ውስጥ 20ው በፈረንሳይ የተቀነባበሩና የተደገፉ ነበሩ። ከትላንት በስቲያም ታዲያ በትራውሬ ላይ ሌላ የመፈንቅለ መንግስት ተሞክሯል። የመፈንቅለ መንግስት ሙከራ መክሸፉን ተከትሎ በሺዎች የሚቆጠሩ የትራውሬ ደጋፊዎች ወደ አደባባይ በመውጣት ለመሪያቸው ያላቸውን ታማኝነት አሳይተዋል።
ከትላንት በስቲያ ምሽትና ንጋት ላይ በቡርኪና ፋሶ ዋና ከተማ ዋጋዶጉ ያልተሳካ የመፈንቅለ መንግስት ሙከራ መደረጉ ተዘግቧል። ይህ ክስተት ትራኦሬ ስልጣን ከያዘ ወዲህ ካጋጠመው እጅግ አደገኛ የመፈንቅለ መንግስት ሙከራዎች አንዱ ነው ተብሏል። እንደ ቡርኪና ፋሶ የጸጥታ ኃይሎች መግለጫ ከሆነ የሴራ የተቀነባበረው ከጎረቤት ሀገር ቶጎ ሲሆን የቀድሞው የሽግግር መንግስት ፕሬዝዳንት ፖል ሄነሪ ዲማባ እጃቸው እንዳለበት ተጠርጥሯል። ዲማባ እንደ ግሪጎሮሳውያን የዘመን ቀመር በሴፕቴምበር 2022 በትራኦሬ ከስልጣን ከተወገዱ በኋላ በቶጎ በስደት እንደሚገኙ ይታወቃል። ሴራው በዋናነት ያነጣጠረው ፕሬዝዳንት ኢብራሂም ትራኦሬን ከስልጣን ለማውረድ ወታደራዊ አመራሩን ለመበተንና የቀድሞውን መሪ ወደ ስልጣን ለመመለስ ነበር። በቁጥጥር ስር የዋሉ ተጠርጣሪዎች ከቶጎ ድንበር አቋርጠው የገቡ ሲሆን በዋጋዶጉ የሚገኙ ቁልፍ የመንግስት ተቋማትን፣ ብሔራዊ ቴሌቪዥን ጣቢያንና የፕሬዝዳንቱ ቤተ መንግስትን ለመያዝ ዝግጅት ሲያደርጉ እንደነበር ተገልጿል። የጸጥታ ኃይሎች በደረሳቸው ጥቆማ መሰረት በወሰዱት ፈጣን እርምጃ ሴራው ሊከሽፍ ችሏል። በቁጥጥር ስር የዋሉ ግለሰቦች ስልክ ላይ የተገኘው መረጃ ሴራው በውጭ ኃይሎች ድጋፍ ሲደረግለት እንደነበር ያሳያል ተብሏል። ይህ ዜና እንደተሰማም በሺዎች የሚቆጠሩ የፕሬዝዳንት ትራኦሬ ደጋፊዎች በአካባቢያቸው ቋንቋ ዋንያንግስ በመባል የሚታወቁት ወደ አደባባይ በመውጣት ለመሪው ያላቸውን ድጋፍ ገልጸዋል። ዋይኒያስ የሚለው ቃል በሞሬ ቋንቋ የሀገር ጠባቂዎች ወይም ንቆች የሚል ትርጉም አለው። እነዚህ ደጋፊዎች በዋና ዋና አደባባዮች ላይ በመሰብሰብ መፈንቅለ መንግስት አንፈቅድም፣ ትራኦሬም አይወርድም የሚሉ መፈክሮችን ሲያሰሙ አድረዋል። መንግስት እነዚህን ደጋፊዎችና ሰራዊቱን በመጠቀም የትኛውንም ወታደራዊ ሙከራ እስካሁን ሲያከሽፍ ቆይቷል። ትራኦሬ ወደ ስልጣን የመጣው እንደ ግሪጎሮሳውያን የዘመን ቀመር በሴፕቴምበር 30 ቀን 2022 ሲሆን በወቅቱ ሌተናል ኮሎኔል ዲማባን ከስልጣን አውርዶ ነው። ዲማባ ራሳቸው በጃንዋሪ 2022 ፕሬዝዳንት ሮክ ማርክን ከስልጣን አውርደው ነው ስልጣኑን ይዘው የነበረው። ትራኦሬ ዲማባን የገረሰሰበት ዋናው ምክንያት የሀገሪቷን የጸጥታ ችግር መፍታት አልቻሉም በሚል ነበር። ትራኦሬ በወቅቱ በሰሜናዊ ቡርኪና ፋሶ የሚገኘው የኮብራ ልዩ ኃይል አዛዥ ነበር። ወደ ስልጣን ሲመጣም የሀገሪቷ ታዋቂ አብዮታዊ መሪ ቶማስ ሳንካራን አርአያ እንደሚያደርግ ገልጾ ነበር። ይህም በወጣቱ ዘንድ ከፍተኛ ተቀባይነት እንዲያገኝ አድርጓል። እስከ ዛሬም በስልጣን ዘመኑ በሚገባ አረጋግጧል። በአጠቃላይ እስከ ዛሬ ትራኦሬ ተደጋጋሚ በርካታ የመፈንቅለ መንግስት ሙከራዎች የተደረጉበት ሲሆን ከዚህ በፊት ከተደረጉት ሙከራዎች መሃል የሚከተሉት በአደገኛነታቸው የሚፈረጁ ናቸው። የመጀመሪያው የዲሴምበር 2022 ሙከራ ነው። ትራኦሬ የመጀመሪያው የመፈንቅለ መንግስት ሙከራ የተደረገበት ስልጣን በያዘ በመጀመሪያው 3 ወራት ነበር። በወቅቱ የመንግስት ወታደራዊ መኮንኖች የመሩት ይህ ሴራ በትራኦሬ ጠባቂዎች መክሸፉ ተገለጸ። ትራኦሬም በወቅቱ ሴራውን እናውቃለን፣ ነገር ግን ከማሰር ይልቅ ውይይትን እንመርጣለን በማለት በሰላማዊ መንገድ ጉዳዩን ለመፍታት ሞክሯል። ሁለተኛው የሴፕቴምበር 2023 ሙከራ ነው። የሙከራ እጅግ ከፍተኛ ትኩረት የሳበ ነበር። በዋጋዶጉ ውስጥ የተኩስ ልውውጥ የተሰማ ሲሆን መንግስት በጸጥታ ኃይሎች ውስጥ ያሉ ካድሬዎች ሙከራ ማድረጋቸውን ገለጸ። በርካታ ከፍተኛ መኮንኖች በቁጥጥር ስር የዋሉ ሲሆን አንዳንዶቹ ወደ ውጭ ሀገር ሸሽተዋል። ሶስተኛ ላይ የሚገኘው የጃንዋሪ 2024 ሙከራ ነው። በወቅቱ ይህ ሙከራ በጸጥታ ኃይሎች ውስጥ ባሉ ክፍሎች እንዲሁም ደግሞ በበርካታ ሰራዊቶች የተመራ ነበር። በዚህ ወቅት መንግስት በሲቪል ማህበረሰብና በፖለቲካ ተቃዋሚዎች ላይ ያለውን ቁጥጥር አጥብቆ ነበር። አራተኛ ላይ የተቀመጠው የአፕሪል 2025 የመፈንቅለ መንግስት ሙከራ ነው። ይህ ሙከራ ከውጭ ኃይሎች ጋር ግንኙነት አላቸው የተባሉ መኮንኖች ያደረጉት ነበር።
የቡርኪና ፋሶ ባለስልጣናትም ጎረቤት ሀገር ኮት ዲቯርን ሴረኞችን በማስጠለልና በመርዳት ከሰዋታል። ኮት ዲቯር ክሱን ብታስተባብልም በሁለቱ ሀገራት መካከል ያለው ግንኙነት በእጅጉ ተበላሽቷል። አምስተኛ ላይ የሚገኘው የትላንት በስቲያው የመፈንቅለ መንግስት ሙከራ ነው። ከጎረቤት ሀገር ቶጎ የተነሳና በዲማባ ደጋፊዎች የተደረገ ሙከራ ነበር። የሙከራ ትራኦሬ እንደ ግሪጎሮሳውያኑ የዘመን ቀመር በ2022 ወደ ስልጣን ከመጡ ወዲህ ለጥቂት ከሞት ያመለጠበት ሙከራ ነው ተብሏል። የኢብራሂም ትራኦሬ መንግስት በቡርኪና ፋሶ ታሪክ ውስጥ ትልቅ ጂኦፖለቲካዊ ሽግግር እያመጣ ይገኛል። ትራኦሬ ወደ ስልጣን ከመጣ ወዲህ ቡርኪና ፋሶ ከምዕራባውያን ሀገራት በተለይም ከፈረንሳይ ጋር የነበራትን የቆየ ግንኙነት አቋርጣለች። የፈረንሳይ ወታደሮች ከሀገሪቷ ተለቃቅመው እንዲወጡ የተደረገ ሲሆን የፈረንሳይ ሚዲያዎችም በተለይ እንደ RFI እና እንደ ፍራንስ 24 አይነቶቹ ታግደዋል። በምትኩ ከሩሲያ፣ ከሰሜን ኮሪያ፣ ከቱርክና ከቻይና ጋር ጠንካራ ወታደራዊና ኢኮኖሚያዊ ትብብር ተጀምሯል። የሩሲያው አፍሪካ ኮርፕስ ደግሞ በሀገሪቷ የጸጥታ ዘርፍ ውስጥ ትልቅ ሚናን እየተጫወተ ይገኛል። ሩሲያ ለቡርኪና ፋሶ ወታደራዊ ስልጠና፣ የጦር መሳሪያና የደህንነት ጥበቃም እየሰጠች ነው። የግንኙነት ቡርኪና ፋሶን ከምዕራባውያን ተጽዕኖ ነፃ ለማውጣት እንደ ትልቅ እርምጃ ቢታይም በሌላ በኩል ሀገሪቷን የሀያላን ሀገራት ፍልሚያ መድረክ ሊያደርጋት ይችላል የሚል ስጋት አለ። ይህ የትላንት ወዲያው የመፈንቅለ መንግስት ሙከራ የቀድሞው መሪ ፖል ሄነሪ ዲማባ እንዲሁም ደጋፊዎቻቸውና ከውጭ ኃይሎች ጋር ግንኙነት ያላቸው አካላት የትራኦሬን ስኬት ለመቀልበስ ያደረጉት ከባድ ጥረት ነው ተብሏል። በዚህ መፈንቅለ መንግስትም ቶጎና ኮት ዲቯር ተሳታፊ ሲሆኑ የሁለቱ ሀገሮች ባለስልጣናትም ሴረኞችን በማስጠለልና በመርዳት ብሎም በማሰልጠን ተከሰዋል። የኒዮ ኮሎኒያሊዝም ኃይሎች በጎረቤት ሀገራት በኩል ጣልቃ ለመግባት እየሞከሩ መሆኑንም በተግባር የሚያሳይ ነው ተብሏል። ካፒቴን ኢብራሂም ትራኦሬ በቡርኪና ፋሶ የለውጥና የተስፋ ምልክት ሆኖ ቀጥሏል። በአመራሩ ስር ሀገሪቷ የሉዓላዊነት ጎዳናን በመከተል ሽብርተኝነትንም በሚገባ በመዋጋት እንዲሁም ደግሞ ኢኮኖሚያዊ ነፃነትን በብቃት በማስመስከር ላይ ትገኛለች። የህዝቡ ጠንካራ ድጋፍና ንቅናቄም የትራኦሬን መንግስት ከማንኛውም የውስጥም ሆነ የውጭ ሴራ ለመከላከል ዝግጁ መሆኑን ያሳያል። ቡርኪና ፋሶ በሳህል ቀጠና ለሚገኙ ለሌሎች ሀገራትም የሉዓላዊነትና የራስን ዕድል በራስ የመወሰን ልዩ ተምሳሌ ትሆናለች። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁ ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።